ሰላምታዎች አሉ፣ ለቅዱሳን የሚሰጥ ክብር አለ እና ስግደት በአጭሩ አምልኮ አይደለም። ስግደት ሁሉ አምልኮ አይደለም። አምሶሪ ስግደት ሁሉ አምልኮ አይደለም። ይሄ ማለት ነው ለእግዚአብሔር የሚሰገደው የአምልኮ ስግደት አለ። የአምልኮ በመሆኑ በይታወቃል ብትለኝ አንደኛ ኢንቴንሽኑ ነው አይደለ? ለምሳሌ ለዳዊትና ለንጉሱ ሰገዱ ሲባል ለእግዚአብሔር የሆነ ልዩ አይነት ስግደት፣ ለዳዊት ደግሞ ልዩ አይነት ስግደት። አንድ ስግደት ነው የቀረበው እኮ አንድ ስግደት ነው የቀረበው። ምክንያቱም ለዳዊትና ለንጉሱ ሰገዱ ነው የሚለው። ኦኬ ፊዚካሊ ስታየው የአንድ አይነት ይመስላል። እግዚአብሔር ግን ምን ያህል ኢንቴንሽኑን ያህል ልብህን ያህል። ኦኬ ስለዚህ እግዚአብሔር የእርሱን የሆነውን ነገር ያውቋል ስንሰግድ። ምክንያቱም በእምነት ምን እያልን እየመሰከርን አምላኬ ነህ፣ ጌታዬ ነህ፣ ፈጣሪ ነህ፣ አስገኘ ነህ፣ ገዤ ነህ፣ ሰሬ ነህ፣ ቤዛዬ ነህ እያልን ለክርስቶስ እንሰግዳለን። እግዚኦ ማረነ ክርስቶስ ያለን እኮ ሰሙነ ሕማማት እንሰግዳለን። አየህ ለምን? በእንተ ማርያም ማረነ ክርስቶስ እያለን ስለ ማርያም ማረን፣ ስለ ቅዱሳን ማረን፣ ስለ ጻድቃን ማረን እያለን እንሰግዳለን። የአምልኮ ስግደታችን ጋር ይሄ የአምልኮ ስግደታችን ነው። ለአብ ለወልድ ለመንፈስ ቅዱስ ስም እየጠራን የምናቀርበው ስግደት የአምልኮ ነው። ይሄ ደግሞ ለእግዚአብሔር ብቻና ብቻ ነው። አለቀ። ለሥላሴ ብቻ አምልኮ ስግደት። ከዛ ግን ለቅዱሳኑ ለመላእክቱ ለከበሩት ቅዱሳን የአክብሮ ስግደት እናቀርባለን። እግዚአብሔር ስላከበራችሁ እኛም እናከብራችኋለን ብለን በትህትና ዝቅ እንላለን። ዝቅ እንላለን። ዝቅ ማለት ባይዘወይ በፊዚካል አንድ ሰው ለምሳሌ በበሽታ ምክንያት እኮ ፊዚካሊ መንቀሳቀስ የሚያቅተው ነው ይችላል። አየህ ዝቅ ማለትም እያሾፍክ እያላቀት ከሆነ ዋጋ የለውም። ልብህ ውስጥ ያለው ልብህ በትህትና ካልተሰበረ በትህትና ካላከበረ ፊዚካሊ ብትደፋ ብትቀና ዋጋ የለውም። ኦኬ ሰው ከልባችን ነው የሚጀምረው። ፍቅራችን ለቅዱሳኑ ያለው ፍቅር ለቅዱሳኑ ያለን አክብሮት ከልባችን ነው የሚጀምረው። የእመቤታችን ፍቅር ከልባችን ነው የሚጀምረው። እፎይ መጣ እንዴ? አይ ሌላ ሰው ነው። ኦኬ ከልባችን ነው የሚጀምረው። ስለዚህ ልባችን ነው ራሱ የሚሸነፈው። አየህ ልባችን ነው ራሱ ፍቅርን የሚገልጠው። ስለዚህ ያንን ፍቅር መግለጫ እና አክብሮ ለምሳሌ በኢያሱ መጽሐፍ ምዕራፍ 5 ቁጥር 13 ላይ ኢያሱ መልአኩ ሰይፍ ይዞ ሰው በሰው መልክ ተገልጦ አጠገቡ ቆሞ ኢያሱ አልሰገደም። አስተውል። አልሰገደም። ግን ምን ሲል ሰገደ? ኢያሱ ምን ልክ መልአኩ ምን ሲለው ሰገደ? አንተ ማነህ? ከጠላቶቻችን ወገን ነህ ወይስ ከእኛ ወገን ነህ ሲለው አይ እኔ የእግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ ሲለው ወዲያኑ ኢያሱ በግንባሩ ወድቆ ሰገደ። አስተውል። መጀመሪያ ሰይፍ ይዞ አጠገቡ ቆሞ ኢያሱ ያልሰገደው ደንግጦ ነው እንዳትል፣ ኦልሬዲ እያነጋግረው ነው። መጀመሪያ አይቶታል። ኢያሱ እንዳዩ አልሰገደም። ግን ማንነቱን ሲነግረው ከየት እንደመጣ ሲነግረው የእግዚአብሔር ሰራዊት አለቃ መሆኑን ክብሩን ሲነግረው ወዲያኑ ኢያሱ በግንባሩ ተደፍቶ ሰገደ ይላል። አየው አከበረው። ኦኬ የእግዚአብሔር ሰራዊት አለቃ መሆኑን ሲያውቅ አከበረው። ይህን የምታገኘው ምን ላይ ነው? ኢያሱ መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ ታገኘዋል። መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ይሄ የአክብሮ ስግደት ይባላል። መቼም ኢያሱ የእግዚአብሔርን መልአክ የእግዚአብሔርን ሰራዊት አለቃ መልአክ እያመለከ አይደለም። እያመለከ ፈጽሞ አይደለም። ይልቁንም እኔ የእግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ። የእግዚአብሔር ሰራዊት ማለት መላእክት ናቸው። የሰራዊት አለቃ ይባላሉ 7ቱ ሊቃነ መላእክት። ስለዚህ ያንን ሲነግረው ሰገደለት ይላል። እዛው ወንድማችን ኤፍሬም ሲያሳይ የአምልኮ ስግደት አለው ደግሞ የአክብሮ ስግደት ወይም የጸጋ ስግደት ብሎ ለቅዱሳን የተሰገደ ለሰዎች የተሰገደ ለቅዱሳን ሰዎች ለመላእክት የተሰገደ በመጽሐፍ ቅዱስ በተለያየ ክፍል ውስጥ እናገኛለን ብለው ጴንጤው ካቶሊኩና ኦርቶዶክስ እምነታችን ተስማምተው ያወጡት መዝገበ ቃላት ላይ ተቀምጧል ማለት ነው። አሁን የሰጠው መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 አንድ ጥቅስ ናት። በጣም ብዙ ጥቅስ ነው ያለው። ለመላእክት ሲሰገድ ለቅዱሳን ሰዎች ሲሰገድ እናገኛለን ማለት ነው። ይህ ስግደት ይባላል የአክብሮ የጸጋ ስግደት። እግዚአብሔር ስላከበራችሁ እናከብራችኋለን። ምክንያቱም መልአክ ሲገለጥ አንድ ክፍል ላንብብልህ። መልአክ ሲገለጥ ፊቱ መቆም ማንችልበት ነገር ምክንያቱን ላሳይ። በዚህ በሉቃስ ወንጌል ምዕራፍ 2 ላይ እንዲህ የሚል ቃል አለ። የሉቃስ ወንጌል ምዕራፍ 2 ከቁጥር 8 በዚያም ምድር ይላል መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ ይልና እነሆም የጌታ መልአክ ወደ እነሱ ቀረበ። የጌታ መልአክ ተገለጠ። ልክ የጌታ መልአክ ሲገለጥ የጌታ ክብርን በዙሪያቸው በራ ይላል። አየው የጌታ ክብር ምን አደረገ? በዙሪያቸው በራ። አየህ መልአክ ሲገለጥ ብርሃናዊ ነው። የጌታ ክብር ነው በዙሪያ የሚበራው። አየህ እግዚአብሔር ያከበረው መልአክ። ምክንያቱም ምን ይላል?
እኔ መልአኬ እልካለሁ ይላል። ዘጸአት ላይ እግዚአብሔር እንዲህ ብሎ ይናገራል። ምን ብሎ ይናገራል መሰለህ? ዘጸአት 23:20 ላይ ይመስለኛል። እሺ በመንገድ ይጠብቅ ዘንድ ወዳዘጋጁትን ስፍራ ያገባ ዘንድ እነሆ እኔ መልአክን በፊት እሰዳለሁ አለ። ኦኬ ወዳዘጋጀው ቦታ እንዲያገባ፣ እንዲጠብቅህ፣ እንዲንከባከብህ፣ ከእንቅፋት እንዲጠብቅህ እኔ መልአኬ እልካለሁ አለ። እሺ መልአኩ ሲገለጥ ምን እንድናደርግ እግዚአብሔር የነገረ ነገር አለ። ምን? በፊቱ ተጠንቀቃል። አየው፣ በፊቱ እንበል ተጠንቀቅ፣ ቃሉንም አድምጠው፣ ስሜም በእርሱ ስለሆነ ይላል። ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይላምና አታስመርሩት ይላል። አንተ ግን ቃሉን ብትሰማ ያልኩንም ሁሉ ብታደርግ ጠላቶችን እጣላቸዋለሁ፣ የሚያስጨንቁንም አስጨንቃቸዋለሁ፣ መልአኬ በፊት ይሄዳልና ይላል። ሰው እግዚአብሔርን ብሎ ነገረን። እኔ መልአክን ልክልሃለሁ። መልአክን በፊት ስልክ ተጠንቀቅ፣ ፍራው፣ አክብረው ማለት ነው። ፍራው፣ አክብረው፣ ተጠንቀቅ፣ ቃሉን ደግሞ አድምጠው። ስሜ ደግሞ በማን ላይ ነው? በእርሱ ላይ ነው አለ። ስለዚህ መልአክ የተከበሩ ናቸው ስንል የእግዚአብሔር ስም በላያቸው ላይ ስላለ ነው። የእግዚአብሔር ክብር በላያቸው ላይ ስላለ ክብራቸው ልዩ ነው። እንዲሁም ታላቅ ስልጣን ያለው መልአክ ይለዋል እኮ ራእይ ላይ ስታነበው። ራእይ ላይ እንዲህ የሚል ቃል አለ። እሱን አንብቤ ልጨርስ። ዮሐንስ ራእይ ምዕራፍ 18 ቁጥር 1 ላይ ዮሐንስ ራእይ ምዕራፍ 18 ቁጥር 1 ከዚህ በኋላ ይላል ታላቅ ስልጣን ያለው ሌላ መልአክ ከሰማይ ወረደ ይላል። አስተውል፣ ምን እንደሚለው ታላቅ ስልጣን ይላል። ይሄ ታላቅ ስልጣን የመጣው ከምንድን ነው? የእግዚአብሔር ስም በመልአኩ ላይ ስላለ ነው። ስለዚህ ከዚህ የተነሳ እኛ መላእክት እናከብራለን። ኦኬ፣ መላእክትን እናከብራለን። የጸጋ የአክብሮ ስግደትን ለእመቤታችን ለቅዱሳኑ። እንደ እኔ እኮ እናቴን እና አባቴን ከአሜሪካ ኢትዮጵያ ሲሄድ ጉልበታቸው ስር እኮ ወድቄ ምርቃት እቀበላለሁ። ኦኬ፣ ፍቅሬን እገልጽላቸዋለሁ ሳገኛቸው። እግራቸውን ይዤ ምን ነው ለእናቴና ለአባቴ ሲሆን አልከበደኝም። አየህ፣ መናፍቅ ከሆንክ ልብ ተጠራጣሪ ከሆነ ምን ውስጥ ትገባለህ? እንደዚህ አይነት እንዴት ትላለህ? ስለ እናትህ ስለ አባትህ ሲባል ችግር የለብህም። እኔ ደግሞ የእግዚአብሔር ሰራዊት አለቃ የሆኑ ቅዱሳን መላእክት ደግሞ ክብራቸው፣ ጸጋቸው ከእግዚአብሔር ይዘውት የሚመጡት አገልግሎታቸው ደግሞ ከእናትና ከአባቴ ክብር ይበልጣል። በምን? በጸጋቸው፣ በተሰጣቸው ጸጋ። ስለዚህ ሲመጡ ወደ እኔ ሲመጡ በዙሪያዬም አሉ። የአክብሮት ስግደቴን ለነሱ፣ የጸጋ ስግደቴን፣ ክብሬን ለነሱ ገልጣለሁ። ለቅዱሳንም እንደዛ ማለት ነው። እና የአምልኮ ስግደት አለን፣ የአክብሮ የጸጋ ስግደት አለን። የጸጋ ስግደቱ ወይም ሰላምታ እንለዋለን። ለቅዱሳኑ የምንሰጠው፣ ለመላእክቱ የምንሰጠው፣ ለእግዚአብሔር ቅዱሳን የምንሰጠው እንትን ነው፣ ክብር ነው። የአምልኮ ስግደታችን ግን አብ ወልድ መንፈስ ቅዱስ ፈጣሪ፣ አብ ወልድ መንፈስ ቅዱስ አምላኬ፣ አብ ወልድ መንፈስ ቅዱስ አስገኘ እያልን ለኢየሱስ ክርስቶስ ለባህሪ አባቱ ለአብ ለባሕርዩ ለመንፈስ ቅዱስ ያችን አንዲት ስግደት። ለምሳሌ ውዳሴ ማርያማችን ላይ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደትን እሰግዳለሁ፣ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ ይልና ይዘጋውና የጨርሷ ላይ ተከሆነ ይዘጋውና ቀጥሎ ለእመቤታችን ለድንግል ማርያም እሰግዳለሁ ይላል። አየህ፣ የአብ የወልድ የመንፈስ ቅዱስ አምልኮ ነውና አለቀ፣ ጨረስን በቃ። ለእመቤታችን አለ ቅዱሳኑ ደግሞ እግዚአብሔር ስላከበራቸው ይህን እንሰግዳለን። ይሄን መጽሐፍ ቅዱስ ማውጫ ይሄን ቃል ስግደት የሚለውን የመጽሐፍ ቅዱስ ማህበር ተስማምቶ ጴንጤዎቹም ካቶሊኮቹም ኦርቶዶክሳን ተስማምተው ባስቀመጥነው መጽሐፋችን ላይ ስግደትን በዚህ መልኩ ይከፋፍለዋል ማለት ነው። ለመላእክት ለቅዱሳን ስግደት አይገባም የሚል ሰው ካለ በዛ ላይ ገብቶ መሟገት ይችላል ከኛ ጋር። መመሪያ ጨምሩ ነገር ካለ ይጨምሩልን። በጣም አጭር ነገር ልጨምር። አንድ ሁሌ የሚገርመኝ ብዙ ቀን መልሰዋለሁ እያልኩ እያሰብኩ ሳይመቸኝ እየቀረ እንዲሁ ይታለፋል እና ዛሬ ግን ልመልስ። በፕሮቴስታንቱ ዓለም አንድ ትልቅ ጥያቄ ብለው ለዘመናት አንግበውት የሚዞሩ አለና ለመላኩ ሰገደለት የሚል ጥቅስ ብዙ ቀን ይጠቅሱታል እና በቀር ስገድልኝ ሊል ነው እንደ መላኩ። ቅዱሳን እኮ ይደለወኒ ይገበኛል ስገድልኝ የሚል የተበተ የዲያብሎስ ልብ የላቸውም። ቅዱሳን አበውም ቅዱሳን መላእክቱም ስገዱልኝ አይሉም። እምን ሰግድላቸው እኛ
ለቅዱሳኑ ያለንን ፍቅርና ክብር ለመግለጽ ነው እንጂ በትክክል የደከምሁበት ነው ይገባኛል የሚል አንድም ከቅዱሳንም ከመላእክትም ወገን የለም። ዛሬ አሁን ለሚካኤል ብትሰግድለት አይ እኔ አይገባኝም ነው የሚል። ይሄም ማለት እኔ ይገባኛል የሚል ዲያብሎስ ብቻ ነው። ገብቷችኋል? እና እንዲህ እኮ ነው ያለ ይላሉ። አዎ ዛሬም ቢሆን እንዲያ ነው የሚልህ። ለእኔ የሆነውን ጸጋ ሁሉ የሰጠኝ ባለቤቱ ስለሆነ ለባለቤቱ ሂድና ስገድ ማለቱ የቅዱሳን የትህትናቸው መጠን ምን ያህል እንደሆነ የምንገረም የምንደነቅበት ነው እንጂ አይ ቅዱሳን አበው አባቶቻችን ለምን እንዲያሉ ብሎ የነሱን የትህትና ቃል ላለመስገድ መሞገቻ አድርጎ ማቅረብ ግን ፍጹም ስተት ነው። ይችን ብቻ ነው መጨመር የፈለኩ። ሌላውን ስለገለጽክ ይበቃል። እሺ እግዚአብሔር ይስጥልን መምህር ኤፍሬም። አብርሺ አንድ ጨምር ለዚያውን መምህር ኤፍሬም አስታወሱኝ። ዮሐንስ ራእይ ላይ ባለፈው እንደ ውይይት ላይ ሰምተው ከሆነ ዮሐንስ ልክ ተሳስቶ እንደሰገደ አይነት ነገር ተቀመጠ። ኦኬ ዮሐንስ እንዲያው ለመጀመሪያ ጊዜ ተሳሳተን በል የመጀመሪያ ሁለተኛው ላይ ምንድን ነው ያደረገው? ሁለት ጊዜ ነው የሰገደው። ሁለት ቦታ ላይ ሲሰግድ ተጠንቀቅ ብሎታል እኮ መልአኩ። የመጀመሪያው ስግደት ላይ ተጠንቀቅ እንዳታረገው ብሎታል። ዮሐንስ የማይሰማ ነው። ለዚያውም ወንጌል ዮሐንስ፣ ለዚያውም ፍቁረ ጊዜ የተባለ ኦኬ፣ ለዛውም ያን ሁሉ ራእይ ከሱ ብቻ በቀር ማንም ያጸጋ አልተሰጠውም። ዮሐንስ ወንጌል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ብሎ ረቂቁን ምስጢር አቅርቦ ያሳየን፣ በምላት ያሳየን። ያ ኢየሱስ ክርስቶስ አምላኩ ጌታው መምህሩ ከተያዘበት ሰዓት ጀምሮ ስቆም አያውቅም። ዮሐንስ መላእክትን አያውቅም እንዴ? አይታዘዝም? ለዚያውም በፍጥሞ ደሴት በእግዚአብሔር መንፈስ ነበርኩ ያለ ዮሐንስ። የሚያደርገውን ሁሉ በመንፈስ ቅዱስ ተመርቶ የሚያደርገው ዮሐንስ። ኦኬ፣ ለዚህ ማስረጃ ልስጥ። የማቴዎስ ወንጌል ምዕራፍ 4 ላይ አምላካችን ኢየሱስ ክርስቶስን ዲያብሎስ ሊፈትነው በቀረበ ጊዜ እንዲህ ብለው ነበረ። ቅድም መምህር ኤፍሬም እንዳሉት ዲያብሎስ ዲማንድ ያደርጋል። ስገዱልኝ ይላል፣ ይገባኛል ይላል፣ ያሰግዳል፣ ያንከባላል በደንብ አድርጎ። በየጠንቋ ቤቱ በየመተተኛ ቤቱ የምታየው ይህንን ነው። ስገዱልኝ፣ ወድቃችሁ ይላል፣ ቡና አፍሩልኝ ይላል፣ ገብሩልኝ ይላል። ኦኬ፣ ይፈልጋል፣ ዲማንድ ያደርጋል። ትዕቢተኛ ነው፣ ክብር ይፈልጋል። ሰው ከሴጣን ከዲያብሎስ አንደበት ውደቁልኝ፣ ሰገዱልኝ የሚል ይወጣል። ከመላእክት ግን እንዳታገኝ። መላእክት ይገለጣሉ፣ ክብራቸውን ለመግለጽ የተገለጡላቸው ቅዱሳን ይሰግዱላቸዋል። በፊታቸው ጀም መቆም አንችልም ሲጀምር። ኦኬ፣ ግን የማቴዎስ ወንጌል ምዕራፍ 4 እንዲህ ይላል ከቁጥር 8 ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው፣ የዓለም መንግስታት ሁሉ ክብራቸውን አሳይቶ ምን አለው? ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ይኸው ሰይጣን ምን ያደርጋል? ዲማንድ ያደርጋል። ስገዱልኝ ይላል። በዚህ ትለያቸዋል። እነ ሚካኤልን እነ ገብርኤልን ቅዱሳን መላእክቱን በዚህ ትለያቸዋል። የትዕቢት መንፈስ የለባቸው። ኦኬ፣ ራሳቸውን ዝቅ ያደርጋሉ። አንድም ዮሐንስ በክብር ተስተካክሏልና ብለው አንድምታ ይተረጉመዋል። ክብሩ ከመላእክት እኩል ሆኗልና በክብር ይተካከላቸዋልና። ስለዚህ ምን አለ? እኔ አይገባኝም፣ ልክ ቃሉን ከሚጠብቅ እኔም ባሪያ ነኝ አለ መልአኩ። ሁለቴ ግን ሰገደለት ዮሐንስ። ፕሮቴስታንቱ ዓለም ጴንጤው ዓለም ሊመልስን ለማይችለው መልስ ሁለት ጊዜ ለምን ሰገደለት? የመጀመሪያውን ከተከለከለ ሁለተኛውን ጊዜ ለምን ሰገደለት? መልስ የላቸውም። ደንግጦ እንዳይሉ በእግዚአብሔር መንፈስ የነበረ ነው። ሁለቴ ይደነግጣል እና የአክብሮ ስግደትን ሰገደ። መልአኩ ደግሞ ትሁት ነውና እኔ አይገባኝም አለ። ያውቃሉ። አየህ፣ ትዕቢተኛ ቢሆኑ ልክ ሳጥናኤል የተቀጣውን ቅጣት ያውቃሉ። መላእክት ታዋቂያን እኮ ናቸው። እና የአክብሮ ስግደት እንዲሁም እኛ ለአክብሮ ስግደት የምንጠቅሰውን ጥቅስ ነው ፕሮቴስታንቶቹ ጴንጤው ዓለም የሚጠቅሰው። እና በጣም ነው ይህን ጥቅስ የምንወደው፣ ትምህርታችን ማስረጃ ስለሆነልን ማለት ነው። የዮሐንስ የትህትና መገለጫ ስለሆነ አሁን አንተም እንደገለጽከው ከምንም በላይ የቤተ ክርስቲያን ልዕልናዋ የሚታወቀው በትህትናዋ ነው። እውነት ነው። አቴቶሪስን አጥብቃ ስለምታስተምር ገንዘብ ስለምታደርግ ልዕልናዋ ይገለጻል። ይቺ ቤተ ክርስቲያን የምንላት ደግሞ የቅዱሳኑ የግሁሳኑ
በግዘፈ ስጋ ለምንኖረው እንደገና ደግሞ የቅዱሳን መላእክት ህብረት ናት። አንድ ህብረት ነው ያለ። ይቺ ህብረት ናት ቤተክርስቲያን ተብላ የምትጠራው ማለት ነው። ክርስቶሳዊ ማለት ነው በሌላ ቋንቋ። ስለዚህ ባጭሩ ምን ማለት ነው? ለምሳሌ ዛሬ እንኳን በዘመናችን ያሉ ሊቃነ ጳጳሳት መስቀል ተባርኮ ስለ መስቀሉ ክብር የሊቀ ጳጳሱን ጉልበት ዝቅ ብሎ መሳም፣ የካህኑን ጉልበት ዝቅ ብሎ መሳም የተለመደ ነው። በትክክል ይገበኛል ዝቅ በል ይላሉ እንዴ? ዝቅ ብለው ኧረ በፍጹም አይገባም ብለው እኮ ለህፃኑ ዝቅ የሚሉ እኔ ብፁዕ ወቅዱስ አቡነ ማትያስ ቅድስት በረከታቸው ትድረሰንና እኔ በሆነ አጋጣሚ ቢሮአቸው ገብቼ በጣም ህፃን ነኝ፣ ልጃቸው ነኝ። በጣም በብዙ ጥፍ ከቅድስና እስከ ብዙ ነገር መዘርዘር በማልችለው መልክ የተራራቅን ሰዎች ነን። እሳቸውና እኔ አንድ ምን ሆነው ሰው በመሆን ብቻ ነው። ሰው በሆንም እንደሳቸው አይነት ሰው ነው ወይ ሌላ ጥያቄ ነው። እና የሚገርመው ዝቅ ብዬ ጉልበት ልስምስል ከመቀመጫቸው እየተንቀጠቀጡ ተነስተው እኔን ሊያነሱኝ ማለት ነው። እና እንዲህ ናቸው አባቶቻችን። በነገራችን ላይ ይገባኛል ፓትርያርክ አይደለው በዝቅ በል አላሉ። ሌሎቹም ሊቃነ ጳጳሳቱ ዝቅ ስንል ህፃናትን ጨምሮ ዝቅ ብለው ነው የሚያነሱ። ይገባኛል አይሉ። ግን እነሱ እንዲያ ስላሉ እግረ መስቀሉ ስር ዝቅ ብሎ የባረከን ካህን ጉልበት መሳም ወንጀል ነውን? አይደለም። ስለሆነ በደንብ ነው የተገለጸው። ቀጣዩን እኔ በጣም ግሩም ለማለት ነው። እሺ ተሜ የምጨምረው ሀሳብ አለክ እንዴ? ተመዋ ተሜ። እሺ ወንድም አለ። እሺ አብሽ ምን አልከኝ? ተሜ ሊቃውንቱ አውርቶ እኔ አሁን ምን እጨምራለሁ? እንግዲህ ምንም መማማር ነው እኮ መመሪያ ነው ማከላችን። ከተሳሳተን ያርሙናል እሳቸው። ያ ቆይ እሳቸው ማውርተው አንተ ማውርተ ምንም ጨምረው የለም። እኔ ራሴ ድንቅ ትምህርት አግኝቻለሁ። በተለይ ይሄ ሰይጣን ራሱ እንዲሰገድለት ይፈልጋል፣ መላእክቶች ግን እንዲሰገድላቸው አይፈለግም የሚል በሚገርም ሁኔታ ነው የተረዳሁትና ቃለ ሕይወት ያሰማል ወንድሞች። አሜን። እሺ አብርሽ ዲያቆንዬ መምህርም አሰበ መምህራን ያደልልኝ በጣም አመሰግናለሁ። በእውነቱ እግዚአብሔር ያክብርልኝ። ያው ጥያቄው ለእኔ ግልጽ ነው። ምናልባት ታች ያላችሁ ሰዎች ይሄ ግልጽ ነው ለምን ጠይቃለህ ለምትሉኝ፣ ያው ለእኔ ግልጽ ነው። እኔ ምናልባት ቤተክርስቲያን ውስጥ ያደግኩ ልጅ ስለሆንኩኝ አንዳንዴ ምናልባት ያን ቀን ወጥቼ ከዛ በኋላ ዲያቆንዬ ስግደት እግዚአብሔር ብቻ ለእግዚአብሔር ብቻ አምልኮ መቀበያ ምናምን የሚለው ነገር እንዴት ይታያል ምናምን ብለው ልጆች እንትን እያሉ ስለሰማሁ ነውና ለዛ በደንብ ግልጽ እንዲሆን ነው ለሌሎች ነው። ያው እኔ ጠየቅኩ፣ ሌላው ሰው ይማራል ከታች ያለ ሰው። ከዛ አንጻር ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እናንተን በቤቱ ያጽናችሁ፣ እኛንም በእናንተ በወንድሞቻችን በአባቶች በመምህራን ትምህርት ጸንተን ተዋህዶ ሃይማኖታችን ጠንቀን እንድናቅ እግዚአብሔር ይርዳን። በጣም ነው የማመሰግነው ዲያቆንዬ። ሌላ ሰው ካለ ምናምን ጥያቄ ካለ ይግባ፣ አውርዱኝ። እኔ ሞዴሬተሮች ታቸው። እሺ እግዚአብሔር ይስጥልን፣ እናመሰግናለን። አሁን ቶሎ ቶሎ እያስተናገድን ብዙ እንደ ወንድማችን አንቆይም። ቶሎ ቶሎ ነው ጥያቄዎችን የምንመልሰው የምናስተናግደውም። ኮመንት ላይ የምትጨነቁ ጴንጤዎች፣ ፕሮቴስታንቶች ወይ ጴንጤኮስተል ኦር ሉተሪያን ከሆናችሁ አንግሊካንም ከሆናችሁ ሜቶዲስትም ከሆናችሁ ምንም ሁኑ ብቻ ከቤተክርስቲያን ውጭ ሆናችሁ ኮመንት ላይ መከራ ከምታየው ከምትጨነቁ ግቡና ጥያቄያችሁን አቅርቡ። ጥያቄያችሁን አቅርቡ። ከዛ በኋላ ጊዜ ካለ እናንተ መልሰን ጠይቃችኋለን። ግን ኦኬ ጥያቄያችሁን ብቻ መቀበልም እንችላለን። አሁን ባነሳ ነው ላይ ማለት ነው። መላእክት ብለን ባነሳ ነው፣ ቅዱሳን ብለን ባነሳ ነው። ጠይቃላችሁ ግቡ ፕሊዝ። ኮመንት ላይ ጣታችሁንም ከሚደክማችሁ ግቡ። ኦኬ በሩ ክፍት ነው። እሺ እስኪ ሰላም ብያለሁ። እስኪ ሰላም እንዴት ናችሁ? እግዚአብሔር ይመስገን። ማንም በልከይ ቤተ እምነት ነች? እኔ ኦርቶዶክስ ነኝ። እስከ ዳር እንኳን። እሺ እስከ ዳር ምን ነበር ጥያቄ ነበር? እሺ ጥያቄ ያለሁት እኔ ሰው ሀገር ነው፣ ዱባይ ነው ያለሁት እና እንትን መቁረብ ፈልጊ ነበረ። ወራ እንዲወጣ ሰንበስ የንስሓ አባት አለ? አይ የለም። ለዛም ነው ጥያቄ። ቆይ አይ ስለሌለኝ አንዴ ቆይ። ይሄ ከንስሓ ጋር የተያዘ ከቅዱስ ቁርባን ጋር የተያዘ ከንስሓ አባት ጋር የሚጠየቅ ነው እና እዛ ዱባይ በጣም ብዙ አባቶችና ቤተክርስቲያንም እንዳለ አውቃለሁ። እኔ ፐርሰናሊ እኔ ቤት ሲመጣ ሰዎች የግል እቅዳቸውን የግል ህይወታቸውን እንዲያወሩ አልፈቅድም፣ አልመክርም።
አንደኛ እንቅፋት ይሆንብሻል ለምታቅጁ እቅዳ ሁሉ። ሰይጣን በልብሽ ያለው ነገር አያውቅም፣ ታውቂያለሽ። ያወራሹን ግን ያውቃል። ስለዚህ በተለይ ከቅዱስ ቁርባን ጋር ያለሽን እቅድ፣ ወደ መንፈሳዊ ነገር ያለሽን እቅድ እንደዚህ ፐብሊክ አታውሪው። ፈተና በጣም ብዙ ይመጣብሻል፣ ከዛም ከዚህም ሰይጣን ስለማይተኛ ማለት ነው። እና ይሄ የግል ህይወትሽ ነው፣ ይሄ መንፈሳዊ ህይወትሽ ነው። በተለይ የቅዱስ ቁርባን ነገር የንስሐሽ ህይወት ምን እናደርጋለን መሰለሽ? ዱባይ ያሉ ሰዎች ማውቃቸው ስላሉ ፎሎ አደርግሻለሁ። ይኸው ፎሎ አደርግሻለሁ። በውስጥ ስልክሽን አስቀምጭልኝ፣ አባቶች አገናኝሻለሁ፣ ዱባይ ያሉ አባቶች። ከዛ ከነሱ ጋር ተገናኝተሽ እኔ ቄስ በሆን ኖሮ ችግር አልነበረውም፣ ግን አሁን ገና እኔ ለቅስናው እና ከእነሱ ጋር ተገናኝተሽ ተነጋግራችሁ ጨርሳችሁ ክቡር ስጋውን ክቡር ደሙን ተቀብለሽ በክብር ነው ማየት የምንፈልገው አንቺ። ስለዚህ እንደሱ እናደርግ አይመስልሽም? እታለም እሺ፣ ደስ ይለኛል። በጣም አመሰግናለሁ። እግዚአብሔር ያክብል እና አንድ ሌላ ጥያቄ ነበረኝ ጠይቅ እችላለሁ? ስግደት የሚገዘትባቸው ቀናቶች አሉ 3 በ12 በ21 እና በ29። ከዛ ውጭ በአመት የሚመጡ በዓላቶች ላይ ይሰገዳል ወይስ አይሰገድም? እሺ፣ ግዝት ስግደት የሚከለከልባቸው በዓላት ለምንድን ነው የሚኖርም በዛው መመሪያ ፊልም አንድ ላይ መልሱን ለማለት ነው። ስግደቶቹ ለምንድን ነው በእነዚህ ቀናቶች የማይሰግዱበት ምክንያት፣ ቀኖቹ እነማን ናቸው፣ አባቶቻችን ለምን ይሄን እናስቀመጡ የሚለውን መመሪያ ፊልም በአጭሩ ይመልሱልሻል። መመሪያ ፊልም ይቀጥሉ። በጣም ግሩም። አይ እሺ፣ ስግደት ቅድም እንደተባለው ስለ ስግደት ተማምረናል። አሁን ደግሞ ስግደቱ ከገባችሁ እንዴት ነው የሚሰገደው የሚለው ላይ ነው ይሄ ጥያቄ የመጣው። ስለዚህ በበዓላት ቀን በሰንበት እና አሁን የዘረዘርሻቸው በዓላት አይሰገድም። የማይሰገድበት ምክንያት ይህ ፍጹም ስግደት ማቆም አይደለም። አድንኖ የሚባል ይህ ከአንገት በላይ ያለ ስግደት ይሰገዳል። የማይሰገድ ግን ለምንድን ነው? በእነዚህ ዕለታት ሰው ቅዱስ ስጋውን ክቡር ደሙን እንዲቀበል በእረፍት ቤተ ክርስቲያን ላይ ተገኝቶ እንዲያከብራቸው ነው የሚታዘዘው። ስለዚህ ቅዱስ ስጋውን ክቡር ደሙን የተቀበለ ሰው ደግሞ እንዲሰግድ አይፈቀድም ማለት ነው። ቅዱስ ስጋውን ክቡር ደሙን ሳይቀበሉ በቤተ እግዚአብሔርም ሳይገኙ ከሁሉም ርቆ ስግደቱንም አቁሞ መቅረት ግን አይቻልም። ስለዚህ ለክርስትና ክርስቲያናዊ ግዴታችን ምንድን ነው? በቤተ መቅደሱ ስር ተገኝተን እኒህን በዓላት አስቀድሰን መመለስ። አድንኑ የሚባለው ይሄ የአንገት ስግደት እርሱን ስግደት ማከናወን ይቻላል ማለት ነው። ስለዚህ በእነዚህ በዓላት ቀን ስግደት የተከለከለበት ምክንያት የእረፍት ዕለታት ስለሆኑ አንደኛ፣ በሁለተኛ ደረጃ ደግሞ አሁን እንደተናገርሁት የክርስቶስ ቅዱስ ስጋና ክቡር ደም ተቀብለን በቤቱ የምንውልባቸው ዕለታት ስለሆኑ በእነዚህ ነው የታገደው። እና አድንኑ ማለት ከአንገት በላይ አስተብርኮ ማስረጃ ለኦርቶዶክሳውያን ማለት ነው። ሃይማኖተ አበው ማነው ፍትሐ ነገሥት አንቀጽ አጽዋማትን ጨርሶ አንቀጽ 15 በእንተ ስግደት እዚያ ላይ ይገኛል ማለት ነው። አሁን የተናገሩት በመላ እዚያ ላይ በዓላቱም ተለይተው ተቀምጧል። ማንበብ ሙሉ ሰው ያደርጋል። መልካም እህታችን ተረዳሽ። የአምልኮ ስግደት ግን አይቋረጥም። ለስላሴ ለአብ ለወልድ ለመንፈስ ቅዱስ የምንሰግደው ስግደት እስከ እልፈተ ሕይወታችን ድረስ ስጋችን ከነፍሳችን እስክትለይ የሚቆም አይደለም። ስለዚህ መመሪያ ኤፍሬም እንዳሉሽ በእነዚህ በዓላት ክቡር ስጋውን ክቡር ደሙን እንቀበላለን ተብሎ ስለሚታመን ፍትሐ ነገሥታችንን በዛ መልኩ ስለተቀመጠ በዛ የተነሳ በእነዚህ በዓላት በዓል አድርገን ሐሴት አድርገን ስጋው ደሙን እንድንቀበል በዚህ መልኩ ተቀምጦልናል ማለት ነው። ስለዚህ ይሄ ነው እንጂ የአምልኮ ስግደት ለስላሴ የምንሰግደው ስግደት መቼም የሚቆም አይደለም። እሺ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እሺ፣ በውስጥ ስልክሽን አስቀምጪልኝ። ለማንም ሰው ስልክ እንዳታወጣሽ፣ ለማንም ሰው ስልክሽን እንዳታስቀምጪ፣ ለእኔ ብቻ አስቀምጪ። እሺ፣ አደራ አደራ። እሺ፣ ይሄ ከንስሐ አባት ጋር ከቅዱስ ቁርባን ጋር ያላችሁን ጥያቄ ፕሊዝ ፐብሊክሊ እንደዚህ ወጥታችሁ፣ በተለይ ዲያቆናት ለሆንን ከቅስናው ማዕረግ ውስጥ ከሌለን ሰዎች ጋር ብዙ እንደዚህ እንትን ማለቱ ጥሩ ላይሆን ይችላል እና ታችሁ ብቻ ከንስሐ አባታችሁ ጋር የንስሐ አባት ያላችሁ ከንስሐ አባት ጋር ወይ ደግሞ የንስሐ አባት አገናኙ ብላችሁ ጠይቁ።
ከዛ